በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ በፓሪስ ሴን ዠርመንና በባየር ሙኒክ መካከል የተደረገው ግጥሚያ ከዚህ ዓለም እግር ኳስ የወጣና በሌላ ፕላኔት ላይ የተደረገ የሚመስል እጅግ ድንቅ ትርኢት ነበር። የባለፈው የውድድር ዘመን ሻምፒዮኑ ፒኤስጂ እጅግ በሚያስደንቅ ጥራትና ድፍረት የተሞላበት ንጹሕ እግር ኳስ በሚያሳዩት በእነዚህ ሁለት ታላላቅ ክለቦች መካከል በተደረገው ለአስጨራሽ ፍልሚያ 5-4 በሆነ ውጤት ድል ቀንቶታል። ይህም ፒኤስጂ ከሚያዝያ 2021 ወዲህ ባየር ሙኒክን ማሸነፍ የቻለበት የመጀመሪያው አጋጣሚ ሆኖ ተመዝግቧል። የጨዋታው ተንታኝ ጋይ ሞብሬ የጨዋታውን ውጥረትና መለዋወጥ ሲገልጽ በእግር ኳስ ታሪክ ውስጥ በወርቅ ቀለም ሊጻፍ የሚችል ድንቅ ጨዋታ እያየን ነው ሲል በአድናቆት ተናግሯል። ጨዋታው ባየር ሙኒክ ቀድሞ መሪነትን በመያዝ ቢጀምርም ፒኤስጂዎች በብቃት ከኋላ ተነስተው መሪነቱን ተረክበዋል። ባየርኖችም በድጋሚ አቻ መሆን ችለዋል። ሆኖም ግን አነጋጋሪ በሆነች የአቻነት ጎል ታግዞ ፒኤስጂ የመጀመሪያውን አጋማሽ 3-2 በመሪነት አጠናቀቀ። ከእረፍት መልስ ግን የሉዊስ ኤንሪኬ ስብስብ እንደ እሳተ ገሞራ በመፈንዳት ውጤቱን ወደ 5-2 በማሳደግ ድሉን ያረጋገጡ ቢመስልም የቪንሴንት ኮምፓኒ ተጫዋቾች ግን እጃቸውን ሳይሰጡ ሁለት ተጨማሪ ጎሎችን በማስቆጠር የጨዋታውን ማጠቃለያ እጅግ አስደሳችና አስጨናቂ እንዲሆን አድርገውታል። ፒኤስጂ በሁለተኛው አጋማሽ ጎሎችን እያከታተለ ሲያዘንብ ተንታኙ ጋይ ሞብሬ በመገረም እንዲህ ያለ እጅግ የላቀ የእግር ኳስ ደረጃ ከዚህ ቀደም አይታችሁ ታውቃላችሁ ወይ ሲል ጠይቋል። ባየር ሙኒክ ወደ ጨዋታው ተመልሶ ውጤቱን ማጥበቡ ደግሞ የሁለተኛው ዙር ጨዋታ በፍጹም ሊያመልጥ የማይገባ ታላቅ ግጥሚያ መሆኑን አረጋግጧል። እውነትም ለማመን የሚከብድ ድንቅ ጨዋታ ነበር። በአማዞን ፕራይም ላይ የጨዋታው ተንታኝ ሆኖ የቀረበው የፕሪሚየር ሊጉ ዝነኛ ኮከብ አለን ሽረር በጨዋታው መደመሙን ሲገልጽ በታሪኬ በስቴዲየም ተገኝቼ ካየኋቸው እጅግ አስደናቂ ጨዋታዎች አንዱ ነው ብሏል። አክሎም ሁለቱም ቡድኖች ከተጋጣሚያቸው በላይ ጎል የማስቆጠር ብቃታቸው ላይ ያላቸው ጽኑ እምነትና ድፍረት እንዲያለ ታሪካዊ ትርኢት እንድንመለከት አድርጎናል ሲል የቡድኖቹን የማጥቃት ፍላጎት አድንቋል። ይህ ጨዋታ ያስመዘገበውን እጅግ ከፍተኛ የመዝናኛ ደረጃ ይበልጥ ግልጽ ለማድረግ በ1959 የአውሮፓ ዋንጫ በሬንጀርስና በፍራንክፈርት መካከል ከተደረገው ጨዋታ ወዲህ በግማሽ ፍጻሜ ታሪክ ከፍተኛ ቁጥር ያለው ጎል የተቆጠረበት የመጀመሪያው ጨዋታ ሆኖ ተመዝግቧል። ሌላኛው የእግር ኳስ አምድ ዋይኒ ሩኒ በበኩሉ ስለ ጨዋታው ሲናገር ሁለቱም ቡድኖች በፊት መስመር ላይ እጅግ ከፍተኛ ጥረት ያላቸው ተጫዋቾች ስላሏቸው ምናልባትም መከላከልን እስከ መዘንጋት የደረሱ ይመስሉ ነበር። ጨዋታው ሙሉ በሙሉ በእብደትና በሁከት የተሞላ ቢሆንም እጅግ ውብና ማራኪ የሆኑ ጎሎችን ግን እንድንመለከት አድርጎናል ሲል ገልጾታል። ሩኒ አክሎም ለሁለተኛው ዙር ጨዋታ ያለውን ግምት ሲሰጥ ባየር ሙኒኮች አሁን ላይ የተሻለ ዕድል አላቸው ብዬ አስባለሁ። ምክንያቱም ወደ ቤታቸው በመመለስ ለተጋጣሚ እጅግ አስቸጋሪ በሆነው በራሳቸው ስቴዲየምና በደጋፊዎቻቸው ፊት ስለሚጫወቱ ነው። ምናልባትም ከፒኤስጂ አንጻር ሲታዩ ይበልጥ ሚዛናዊ ቡድን ናቸው። ነገር ግን በሁለተኛው ዙር ውጤታማ ለመሆን መከላከላቸውን በከፍተኛ ሁኔታ ማጠናከር ይኖርባቸዋል ሲል ስጋቱንና ምክሩን አክሏል። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ከጨዋታው በኋላ በሰጠው አስተያየት በሜዳው ላይ በታየው እጅግ አስደናቂና ስሜት ቀስቃሽ ክስተት እጅግ መደመሙን አልሸሸገም። ኤንሪኬ የነበረውን ስሜት ሲገልጽ እንዲህ ብሏል። መጀመሪያ ላይ የተቆጠሩትን 2 ወይም 3 ጎሎች በተረጋጋ መንፈስ ለመመልከት ሞክሬ ነበር። ነገር ግን አራተኛውና አምስተኛው ጎል ሲቆጠር ግን ራሴን መቆጣጠር አቃተኝ። ባየርኖች በድጋሚ ጎል ሊያስቆጥሩ እንደሚችሉ አውቅ ስለነበር መረጋጋት ነበረብኝ። ነገር ግን ጨዋታው እጅግ የሚረብሽና አስደናቂ ነበር። በአሰልጣኝነት ዘመኔ ካሳለፍኳቸው 15 ዓመታት በላይ ይህ ጨዋታ ካየኋቸው ሁሉ እጅግ አስደሳችና ልብ አንጠልጣይ ነበር ማለት እችላለሁ። አሰልጣኙ ስለ ተጋጣሚ ብቃትና ስለ ጨዋታው ፍሰት ሲያብራራም ከቪንሴንት ኮምፓኒ ባየር ሙኒክ ጋር ለሶስተኛ ጊዜ ተገናኝተናል። የጨዋታ ፍጥነታቸው ለመቆጣጠር እጅግ አስቸጋሪ እንደሆነ እናውቅ ነበር። ጨዋታው ሲጀመር እነሱ ከኛ የተሻሉ ነበሩ። በሁለተኛው አጋማሽ ግን እኛ በብቃት በልጠናቸው ወጥተናል። ሁለቱም ቡድኖች የየራሳቸውን የጨዋታ ፍልስፍና በሜዳ ላይ ለማሳየት ጥረት ማድረጋቸው ጨዋታውን እጅግ ማራኪና ለማየት አስደሳች አድርጎታል። ኤንሪኬ በሁለቱም በኩል የነበረውን የተጫዋቾች የግል ብቃት ሲያደንቅም ዛሬ በማይክል ኦሊሴ፣ በሃሪ ኬን፣ በጆሹዋ ኪሚክ እና በፓቭሎቪች ላይ የታየውን ብቃት ተመልከቱ።
በእኛም በኩል እንደ ባርኮላ፣ ጆዋው ቪቲኒያ፣ ዴምቤሌና ሃቪቻ ክቫራትስኬሊያ ያሉ ተጫዋቾች ያሳዩት እንቅስቃሴ እጅግ አስደናቂ ነበር። እግር ኳስ በዚህ መልኩ መጫወት እንዳለበት ለዓለም ያሳየንበት ጨዋታ ነው። በእርግጥ አሰልጣኝ እንደመሆኔ 4 ጎል ሲቆጠርብኝ ደስ አይለኝም። ነገር ግን ዛሬ በማሸነፋችን ደስተኛ ነኝ። ባየር ሙኒክ በአንድ የውድድር ዘመን 3 ጨዋታዎችን ብቻ ነው የተሸነፈው። ስለዚህ ቀጣዩ ጨዋታ ልክ እንደ ዛሬው ሁሉ እጅግ ከባድ እንደሚሆን እናውቃለን። ያንን ጨዋታም ለማሸነፍ በሙሉ አቅማችን እንጥራለን ሲል ለሁለተኛው ዙር ያለውን ዝግጁነት ገልጿል። ጨዋታው ገና እንደተጀመረ ነበር እንግሊዛዊው የጎል ማሽን ሃሪ ኬን የባየር ሙኒክን የመክፈቻ ጎል ከመረብ ያሳረፈው። ከዚህች ጎል በኋላ ግን ጨዋታው አይን ነቅሎ ማየት ወደማይቻልበትና ከአንዱ የግብ ክልል ወደ ሌላኛው በፍጥነት ወደሚመላለስበት እልህ አስጨራሽ ፍልሚያ ተቀየረ። በጥር 2025 ፒኤስጂን ከተቀላቀለ በኋላ በሻምፒዮንስ ሊግ ብቻ በ20 ጎሎች ላይ በቀጥታ ተሳትፎ ያደረገው ሃቪቻ ክቫራትስኬሊያ በትላንቱ ጨዋታም የሁሉንም ትኩረት በራሱ ማሳረፍ ችሏል። ይህ ድንቅ ተሰጥኦ ከእረፍት በፊትና በኋላ 2 እጅግ ማራኪ ጎሎችን በማስቆጠር የራሱን የንግስና ዘመን በፓሪስ እያወጀ ይገኛል። በሃቪቻ 2 ጎሎች መካከል ግን ጨዋታው ሌላ መልክ ይዞ ነበር። ጆዋው ኔቬስ ፒኤስጂን 2-1 መሪ ማድረግ ቢችልም የባየርኑ ማይክል ኦሊሴ ግን ብዙም ሳይቆይ በድንቅ አጨራረስ ያስቆጠራት ጎል ውጤቱን 2-2 በማድረግ የጨዋታውን ወሳኝነትና ውጥረት ይበልጥ አሟሙቆታል። በሁለቱም ቡድኖች መካከል የነበረው የጎል ሽሚያም ለተመልካች ልዩ የአይን በረከት ነበር። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ሰከንዶች ሲቀሩ በስቴዲየም ውስጥ ሌላ ከፍተኛ ውጥረት የነገሰበት ድራማ ተከሰተ። ኦስማን ዴምቤሌ ከመስመር ያሻገረው ኳስ በቅርብ ርቀት ላይ በነበረው በአልፎንሶ ዴቪስ እጅ ላይ በመነካቱ ፒኤስጂ አነጋጋሪ የፍጹም ቅጣት ምት አገኘ። ዴምቤሌም ኳሷን በራስ መተማመን ከመረብ ጋር በማገናኘት ፓሪሶችን ይበልጥ አበረታ። ጨዋታው ሊጠናቀቅ ገና ግማሽ ሰዓት ያክል እየቀረው ፒኤስጂዎች 5-2 በሆነ እጅግ ሰፊ ውጤት እየመሩ ድሉን ሙሉ በሙሉ ያረጋገጡ ይመስሉ ነበር። ሆኖም የቪንሰንት ኮምፓኒው ባየር ሙኒክ በቀላሉ እጅ የሚሰጥ አልነበረም። በ68ኛው ደቂቃ ሉዊስ ዲያዝ ያስቆጠራት እጅግ ማራኪ ጎል ውጤቱን 5-4 በማጥበብ ግንቦት 29 በሙኒክ የሚደረገውን የመልስ ጨዋታ እጅግ ተጠባቂና ማንኛውም ነገር ሊከሰት የሚችልበት እንዲሆን አድርጎታል። የጨዋታው ኮከብ ተብሎ የተመረጠው ኦስማን ዴምቤሌ ለካናል ፕላስ በሰጠው አስተያየት ሁለቱም ቡድኖች ለማጥቃት ብቻ የሚጫወቱና በራሳቸው የማይጠራጠሩ ነበሩ። ይህ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ነው። ባየርን እጅግ ጥራት ያለው ታላቅ ቡድን መሆኑን እናውቃለን። እኛም እንደዛው ነን። ምንም እንኳን 5-2 እየመራን ውጤቱ ቢጠብብንም ባገኘነው የድል ውጤት ደስተኞች ነን ሲል የቡድኑን ጥንካሬ ገልጿል። ሃሪ ኬን በበኩሉ ለአማዞን ፕራይም ሲናገር በአጠቃላይ ጨዋታውን ገና በጊዜ መጨረስ የምንችልባቸው በርካታ ዕድሎች ነበሩን። ከሜዳችን ውጭ 5-2 እየተመራን ውጤቱን ወደ 5-4 መቀየር መቻላችን ትልቅ ኩራት የሚሰጥ ነው። ምክንያቱም በዚያ ሁኔታ ውስጥ መሆን እጅግ ከባድ ነው። እኛ ግን እስከ መጨረሻው ተዋግተናል። አሁን በውጤቱ ተቀራርበን ወደ ፉክክሩ በደንብ ተመልሰናል በማለት ለደጋፊዎቻቸው ተስፋ የሚሰጥ ቃል ተናግሯል። ይህ ጨዋታ ገና በመጀመሪያው አጋማሽ ብቻ በርካታ ታሪካዊ ክብረ ወሰኖች እንዲሰባበሩ ምክንያት ሆኗል። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ታሪክ በመጀመሪያው አጋማሽ ብቻ 5 ጎሎች የተቆጠሩበት የመጀመሪያው ጨዋታ ሆኖ ተመዝግቧል። በአጠቃላይ በሻምፒዮንስ ሊግ ታሪክ ከዚህ ጨዋታ የበለጠ የጎል ብዛት የታየባቸው ግጥሚያዎች 4 ብቻ ናቸው። እስካሁን በሁለት ዙር ጨዋታዎች የተቆጠረ ከፍተኛ የጎል ብዛት 13 ሲሆን አሁን ባለው የሁለቱ ቡድኖች የማጥቃት ብቃት ይህንን ሪካርድ በመልሱ ጨዋታ መስበር የሚቻል ይመስላል። ባየር ሙኒኮች ተስፋ የቆረጡ ቢመስሉም ተከላካዩ ዳዮት ኡፓሜካኖ በሁለተኛው አጋማሽ ላይ ከጆሹዋ ኪሚክ የተላከለትን የቅጣት ምት በግንባሩ በመቅጨት ከመረብ ጋር በማገናኘት ለቡድኑ አዲስ ትንፋሽ ሰጥቷል። በመቀጠልም ሉዊስ ዲያዝ ያስቆጠራት አስደናቂ ጎል የጎል ልዩነቱን ወደ 1 ብቻ በማጥበብ ለቀጣዩ ረቡዕ የሙኒክ ፍልሚያ ባየርኖች ሙሉ በሙሉ ወደ ፉክክሩ እንዲመለሱ አድርጓቸዋል። የፒኤስጂው የመከላከል ምሰሶ ማርኪኒዮስ ስለ ጨዋታው ድባብ ሲናገር እግር ኳስን የሚወድ ሁሉ በዚህ ጨዋታ እንደተደሰተ አምናለሁ። እንደዚህ ባሉ ጨዋታዎች ላይ መሳተፍ ማንኛውም ተጫዋች በልጅነቱ የሚመኘው ትልቅ ህልም ነው። እጅግ ድንቅ ጨዋታ ነበር። በጀርመኑ መልስ ጨዋታም ተመሳሳይ ትርኢት እንደሚጠብቀን እርግጠኛ ነኝ ብሏል።
ወደ ጨዋታው መጀመሪያ ስንመለስ ሃሪ ኬን በ17ኛው ደቂቃ በፔናልቲ ባየርንን መሪ ሲያደርግ አቪቻ ክቫራትስኬሊያ ብዙም ሳይቆይ ለፒኤስጂ የአቻነቷን ጎል አስቆጥሮ ነበር። በመቀጠልም ቁመቱ 1 ሜትር ከ70 ሴንቲሜትር ብቻ የሆነው ወጣቱ አማካይ ጆኦ ኔቬስ ከማዕዘን ምት የተሻማውን ኳስ በግንባሩ በመቅጨት ፒኤስጂን መሪ ማድረግ መቻሉ የብዙዎችን ትኩረት የሳበ አስገራሚ አጋጣሚ ነበር። በመጀመሪያ አጋማሽ የታየው ድራማ በቀላሉ የሚገለጽ አልነበረም። ማይክል ኦሊሴ በድንቅ ፍጥነት ወደ ግብ ክልል ዘልቆ በመግባት ያስቆጠራት ጎል ባየርንን ለጊዜው አቻ አድርጋ ነበር። ሆኖም ጨዋታው ወደ ረፍት ሊያመራ ሲል ስዊዘርላንዳዊው ዳኛ ሳንድሮ ሻረር በቪዲዮ እገዛ ባደረጉት ፍተሻ ካናዳዊው ተከላካይ አልፎንሶ ዴቪስ በሳጥን ውስጥ ኳስ በእጅ ነክቷል በሚል ለፒኤስጂ የፍጹም ቅጣት ምት ሰጡ። ይህ የፍጹም ቅጣት ምት ውሳኔ በባየር ሙኒክ ተጫዋቾች ዘንድ ከፍተኛ ተቃውሞና ውዝግብ አስነስቶ ነበር። ሁኔታው እንዲህ ነበር። ዴቪስ ከኡስማን ዴምቤሌ የቀኝ መስመር የተሻማውን ኳስ ለመከላከል ሰውነቱን ቢያዞርም ኳሱ መጀመሪያ ዳሌው ላይ አርፎ በመቀጠል እጁን ነክቶታል። ምንም እንኳን ዴቪስ ፊቱን ከኳሱ ቢያዞርም እጆቹን ወደ ኋላ ደብቆ ባለመያዙ በዳኛው ተቀጥቷል። ዴምቤሌ የፍጹም ቅጣት ምቱን ሲመታ አንጋፋው ግብ ጠባቂ ማኑኤል ኖየር አቅጣጫውን ቢገምትም ኳሷ ግን በኃይል ተመታ ከመረብ ጋር ተገናኝታለች። በዚህም ፒኤስጂ የመጀመሪያውን አጋማሽ 3-2 በሆነ መሪነት እንዲያጠናቅቅ አድርጎታል። ዴምቤሌና ዱዌ በመጀመሪያው አጋማሽ በመልሶ ማጥቃት ያገኟቸውን ተጨማሪ ዕድሎች ሳይጠቀሙባቸው ቀርተዋል። እነዚህ አጋጣሚዎች የባየር ሙኒክን እጅግ አደገኛ የሆነና ሃይ ዲፌንሲቭ ላይን የመከላከል ስልት ለጥቃት ምን ያክል የተጋለጠ መሆኑን በሚገባ ያሳዩ ነበሩ። በጨዋታው መገባደጃ ላይ ግን ፒኤስጂዎች በባየር ሙኒኩ ብርቱ ግፊት ክፉኛ ተጨንቀው ነበር። በጭማሪው ሰዓት የመጨረሻ ሰከንዶች ላይ ጆሹዋ ኪሚክ በጭንቅላቱ ተንሳፋፊ አድርጎ የመታው ኳስ ግብ ሊሆን ጥቂት ሲቀረው ተከላካዩ ፓቾ ከግብ መስመር ላይ በድንቅ ብቃት አውጥቶታል። ይህም ፓሪሶችን ከመጨረሻው ሰከንድ መርዶ የታደገ አጋጣሚ ነበር። የባየር ሙኒኩ አሰልጣኝ ቪንሴንት ኮምፓኒ ለአማዞን ፕራይም በሰጠው አስተያየት ጨዋታውን ከሜዳ ውጭ ሆኖ ማየት ለእኔ የተለየ ስሜት ነበረው። ነገር ግን በሜዳ ላይ ሆኜ ያንን ስሜት እየተጋራው ቡድኑን መርዳት እመርጥ ነበር። የሆነ ሆኖ የቴክኒክ ቡድኑ ተጫዋቾቹን ለዚህ ጨዋታ ለማዘጋጀት ያደረጉት ጥረት እጅግ የሚደነቅ ነው ብሏል። አሰልጣኝ ኮምፓኒ የባየር ሙኒክን የመመለስ ተስፋና በጨዋታው የታዩትን ፈተናዎች ሲያብራራ እንዲህ ብሏል። በጨዋታ ውስጥ ብዙ ሙከራዎችን አይተናል። ሆኖም ግን እጅግ አደገኛ ነበርን። በሻምፒዮንስ ሊግ መድረክ ከሜዳ ውጪ በሚደረግ ጨዋታ 5 ጎሎችን ማስተናገድ አብዛኛውን ጊዜ ከውድድሩ መውጣትን የሚያበስር ቢሆንም እኛ የነበሩን የግብ ዕድሎች ግን አሁንም ተስፋ እንዳለንና እንድንታገስ አድርገውናል። ኮምፓኒ አክሎም ውጤቱ 5-2 በነበረበት ወቅት የነበረውን ስሜት ሲገልጽ ውጤቱ 5-2 ደርሶ ምንም አይነት የማጥቃት እንቅስቃሴ ማድረግ ካልቻልክ ጨዋታውን ለመቀየር ማሰብ እጅግ ከባድ ነው። እኛ ግን በዚህ አስቸጋሪ ሁኔታ ውስጥም እንኳን እጅግ አደገኛ ነበርን። ስለዚህ አሁን ዋናው ስራችን ቀልባችንን ወደ ጨዋታው መልሰን ያገኘናቸውን ዕድሎች በአግባቡ መጠቀም ላይ ነው። ስለ መከላከል ስልቱም ሲናገር ዛሬ ብዙ ጥሩ የመከላከል ስራዎችን አይቻለሁ። ነገር ግን እግር ኳስ በጣም በረቂቅና በጠባብ አጋጣሚዎች የሚወሰን ጨዋታ ነው። እንደዚህ አይነት የላቀ ብቃት ካላቸው ተጫዋቾች ጋር ስትጋጠም ወይ ሙሉ በሙሉ ወደ ውጊያው መግባት አለብህ፣ አለዚያ ደግሞ ሙሉ በሙሉ መከላከል። በመካከለኛ ደረጃ ላይ መሆን በጭራሽ ውጤት አያመጣም። በመጨረሻም ስለ መልሱ ጨዋታ ሲናገር በመልሱ ጨዋታ በገዛ ሜዳችን በ75,000 ደጋፊዎች ፊት እንጫወታለን። እኔም ከዚያ በላይ የሆነ ድባብ እፈልጋለሁ። ያ የደጋፊዎቻችን የሞራል ጫና በፓሪሶች ላይ እንዲያርፍ እንፈልጋለን። ምክንያቱም አሊያንዝ አሬና ማንኛውም ተአምር ሊከሰት የሚችልበት ታሪካዊ ስፍራ ነው ሲል ለፓሪስ ሴን ዠርመን ጠንከር ያለ ማስጠንቀቂያ አስተላልፏል። በአጠቃላይ ይህ የ9 ጎሎች ድግስ በእግር ኳስ ታሪክ ውስጥ ድንቅ እብደት ሆኖ የሚጠቀስ የታሪክ ምዕራፍ ነው። ፒኤስጂ 5-4 በሆነ ውጤት የመጀመሪያውን ዙር ድል ቢቀዳጅም የባየር ሙኒክ እጅግ አስደናቂ የሆነ የጎል ልዩነት ማጥበብ ግን ለሁለተኛው ዙር ትልቅ ተስፋን ሰጥቷቸዋል። አሁን ሁሉም አይኖች ግንቦት 29 በአሊያንዝ አሬና በሚደረገው የመልስ ፍልሚያ ላይ አርፈዋል። ፒኤስጂ መሪነቱን ያስጠብቃል ወይስ ባየርን በ75,000 ደጋፊዎቹ ፊት ተአምር ይፈጽማል? ይህ በፍጹም ሊያመልጡ የማይገባ እጅግ ተጠባቂ ፍልሚያ እንደሚሆን እርግጠኛ ነን።